በዚህ ያለ አይሰራት ልንገርሽ፣ ስንት ደቂቃ ስንት የሚደወልለት ስንት ጊዜ ቴክስት አደረግንለት፣ ደወልለት፣ ስልኩ አይሰራም። እየመሸ እኮ ነው ቀን ሄደው ልጄ ታች ካተረጋጋሽ በምንም አይነት ነገር ለዚህ ነው በቃ ለዚህ ነው ሀሳባቸው ይሄ ነበር። ለዚህ ነው ይቅርታ አድርጊለት ልጁን እንደ በፍላጎቱ ችግር የለውም ምናምን ያሉኝ እህቱም ወንድሙም ለዚህ ነው ይሄን አስበው ነው። ሲጀመር ፈረንጁ ትክክል ነበረ። እሱን ለምን የሰው ወሬ ትሰሚያለሽ ምናምን እኮ ይመለስ እንዳለ ማመን አልነበረም። እኔ ምንም ቦታ አልቀረኝም። ገባሽ? እሱ ይኖርበታል ያልኳቸው ቦታዎች በሙሉ ሄድኩኝ። በአካባቢ ምንም የቀረኝ ቦታ የለም። ሄርሜላ እኔ ሳይቀርብኝ የሉ ማንም የለም። ስልካቸው አይሰራም ዳኒ፣ ስልካቸው አይሰራም። የእህቱም የወንድሙም አልሰራም አለኝ። ተመካክረው ያደረጉት የምር ተመካክረው ነው ያደረጉት። እንደዛ ሊሆን ይችላል። ተረጋጊ። ያው እንደማረጋጋው ልጄ እኮ የለም ሜሪ እያመሸ ነው እኮ ገና ነው። አባቱ እጅ ላይ ነው ትይኛለች። እንደ አባቱ ምን ይሰጠዋል? ምግብ አልያዘ፣ የሚጠጣ ነገር አልያዘ። እንዴ ይገባኛል። ሹርታ አንዴ ተረጋጊ። ሜሮን ይቅርታ ማድረግ አልነበረብንም። እሱ ገባሽ? እሱ ማመን አልነበረብንም። በቃ እሱ ጭራሽ የሚታመን ሰው አልነበረም። ቀለደብኝ። እኛ አስበን አይደለም እኮ ዳኒ አይደለም። አይ ነው ችግር የለውም። እሺ አንቺ ተረጋጊ። አባቱ ነው ምንም ሊያደርገው አይችልም። ገባሽ አይደል? ምንም ማለት ዋናው እኔ ይኸውልሽ ሜራን ልጅ ይቅርታ ይደረግልላት አልነበረብሽም። አንተ ስለ ሄርሜላ ይቅርታ ይደረግላት። አዎ ይደረግላት። ሁሉም ይቅርታ አይገባቸውም እኮ አንቺ ነሽ አሁን እንመን ያልሽው ማመን አልነበረብሽም። ማመን አልነበረብሽም። ሜሪ ማመን አልነበረብሽም። ያንቺ ስህተት ነው። እሱ ማመን አልነበረብሽም። ተረጋጊ። ስሚ አንዴ ተረጋጊ። እናንተ ተጨቃጨቃላችሁ። አብርሃም ችግሩ ወሬ ታወራለህ እንዴ አንተ? ሜሪ ተረጋጊ በእናትሽ። እንዴ እናንተ ላረጋጋ ወይስ ለልጄ ላስብ? አታወራኝ በቃ እኔ ምን እንዳታወራ ምናልባት ሌላ የምታውቂው ቦታ ካለ ንገሪኝ። ገባሽ አይደል? ስጭኝ ሊኖር ይችላል የምትይበት ቦታ ካለ ንገሪኝ። ማንንም አላውቅም። በቃ ማለት መቆምን ቦታ ሁሉ ነገር እኮ ንገሪኝ። በቃ የእህቱንም ስልክ አይሰራም፣ የወንድሙም ስልክ አይሰራም። ስሞክር ስንት እያየሽ አይደል? አይሰራም አለኝ። ለዚህ ነው ይቅርታ አድርጊልኝ። ተረጋጊ። የቤተሰብ ሰላም ይቀድማል። እኛ በፍቅር ብንኖር ይቻላል። ለምን ቤተሰብ ይበጠበጣል? እናንተ አብራችሁ ባትኖሩ ያሉት ለዚህ ነው። ለምን ይዋሻሉ? አንቺ ዋሸሽ ይሉኛል። ተረጋጊኛ ጥፋተኝነት ስቀቂ እናም ደብሮኛል። እመቤቴ ሜሪ ይኸውልሽ እሺ ልክ ነሽ። ልብስ አልያዘ ምግብ አልያዘም እንጂ አባቱ እጅ ላይ ምን ይሆናል? አባቱ በዚህ ያህል መጥፎ ሰው አይደለም። አብርሻቃ ያለሽ አይደለ? ምንም ሊያደርገው ይችላል። አንዴ ተረጋግተን እናስብ። ወይ የሆነ ነገር ሆኖ ሊሆን ይችላል። እውነት ለመናገር የሆነ ነገር ተፈጥሮ ሊሆን ይችላል። ለማን አውራ? እዚህ ጋር ያለነው እኛ ነን አይደል? ለማን አውራ እንዴ? ማስጨንቀቱ ስትገባ ነው እንዴ? እንደዚህ ሆነ ያልኩት አንዴ ሁሉ ነገር በመጥፎ ነገር አናስብ። የሆነ ነገር ተፈጥሮ ሊሆን ይችላል ያልኩት። ገባሽ እንዴ? ተረጋጊና አዳምጪኝ። እሷ ይሄን አንደርስታንድ የምታደርግበት ታይም ላይ አይደለችም። ይሄን ነው አስብ የምልህ። ትሰሚኛለሽ ሜሪ? የትን ነገር አንደርስታንድ ታደርጋለሽ። ገባሽ? እንድናምነው የፈለግሽው አንቺ ነሽ። ገባሽ አይደል? ሂድና አይደለም። አዎ ያንቺ ስራ ነው። ያንቺ ስራ ነው። አሁን የተፈጠረው ነገር ያንቺ ውጤት ነው። ገባሽ? አብርሃም ለመጥፋቱ አንቺ አለሽበት ያልከኝ? አዎ አንቺ ነሽ ያለሽበት። እጅሽ አለበት በእርግጠኝነት። ስሚኝ ሩታ፣ አንድ ነገር ልንገርሽ። አሁን ልሂድበት የምትይው ቦታ ላይ እኔ አያመኝም። ገባሽ አይደል? በጣም ችግር አለ። ባልገባኝም ምንድን ነው ነገሩን አስሮ ወደ እኔ የምታመጣው? ስሚኝ ሩታ፣ አሁን ልሂድበት ያልሽው ቦታ ላይ ገባሽ አይደል? ተይው አንቺ ጨለማ ነው። ቁጭ በይ። እኔ ከአብርሃም ጋር ተባብሬ የሩታን ልጅ አስጠፋኝ። በጣም ነው ወድ በጣም ነው ማከብረ በገደል ዱባይ ለብለሽ በቃ ካልታወቀ እጅሽ አለበት። በቃ አይመለከተኝም። መጀመሪያ ልጁ ከዛ በኋላ ከኔ ጋር እናንቺ ነገር ያለን ነገር በኋላ እናወራለን። በቃ ከኔ ጋር ምንም
በጣም ነው ማለት ስሚኝ ሩታ እኔ ጣቢያ ልሂድ እናንተ ረፍታለሁ አይመለከታልም እኔ ማመልከት ካለብኝ ጣቢያ እሄዳለሁ ገባሽ በዚህ ጨለማ አንተ አባት አይደለም እናት አይደለም ማመልከታችን መሄድ ያለባት እሷ ናት 24 ሰዓት ሳይሞላ ደግሞ ማመልከታችንም ሁለት ደግሞ ይዞ የጣፋው የተባለው አባት ነው ባለመብት ነው ከኔ ጋር መጀመሪያ አገናዝቡ እያልሻለሽ አባት ነው ሁለት ማን ይዞት ሄዶ ብትባይ አባት ነው ምንድን ነው አባት እንደሆነ ስልክ አያነሳም እንዴ አባት ልጅ ይዞ የመጥፋት መብት አለሽ ማለት ነው ልጅ እኮ ጠቅላላ አይደል እንዴ ትንሽ ልጅ ነው ከእናቱ መነጠቅ አለበት ያለሽ ማለት ነው ሜሮን ምን ነው የምታወሪው ዛሬ ምንድን ነው የሆናችሁት ሁለታችሁም አልገባኝም ሜሪ አታናጅም አስረጃት ልካርልሽም እኮ እያወራሽ ያለሽው ሜሪ አባቱ የፈለገ ነገር አባቱ ይሁን ሆነ እና ምን ይሁን ምንም ነገር አያደርገው ልጅ ከእናቱ መለየት አለበት ምንም አያደርገው ስድስት ወር ሊሞላው ሁለት እየለያ ልጅ ነው ምንም እኮ ነገር የለም እንዳልገባኝም ላለማለት የፈለገ ይሁን አባቱ ይሁን እንኳን ሆነ እና ከእናቱ መንጠቅ መብት አለ ወይ እስቲ አንተ ጥያቄ ልጠይቅሽ እንደው ጎማ ተንፍሶበት የሆነ ነገር ተፈጥሮ ሆኖ ቢሆንስ ጎማ መተንፈስ ስልክ አያስጠፋም ዘግቶስ የጎማ መተንፈስ የአንተንም የወንድሙንም ስልክ አያስጠፋም የጎማ መተንፈስ እሱም እናገባቸው ካለበት ቦታ ሁሉ ድምጥማጡን ሊያጠፋው አይችልም የጎማ መተንፈስ ምክንያት ሊሆን አይችልም የእሱ ስልክ ይጥፋ የእንቱ ስልክ መጥፋት የለበትም የወንድሙ ስልክ አይጠፋም ጎማ በመተንፈስ ደግሞ የሁሉም ሰው ስልክ ሊጠፋ ይችላል እኔ ምሳሌ ነው ምንድነው ስልክ በጎማ ነው እንደሚቸረጀው እኔ አልገባኝም ምንድነው ሀሳብሽ ያለ ማባቴ ኧረ ምንም ማሰብ የለብኝም ፖሊስ ጣቢያ መጣችሁት ነው እንዴ አንድ ነገር ልንገርሽ ገባሽ እኔም ካልከድኩ ገባሽ አይደል ልጁ አባት ልጁ ምንም ያደርጓል ብዬ አይደለም እሱ ነው ያልካለሽ አንተ ግን ዞራ ምን አልከኝ ይቅርታ ምናምን ነገሮች መፈጠር አልነበረባቸውም በቃ አይገባም ይቅርታ ያስፈልጋል ሄርሜላን ማለት አልነበረብንም ሄርሜላ ምን አደረገች ይሄ እኮ ሄርሜላ ጥፋት አይደለም ሄርሜላ ምንም አላደረገችም ሄርሜላ ታዲያ ለዛ ካላብርሽ ምን አጠፋው ጸሩት አንዱ ዝም ብለህ በቃ ከዚህ በላይ አታውሪ ዝም በል ራስህ ሩታ በጣም ፊት ሰጣው አንዴ እሺ ሩታ አንዴ በቃ አንቺ ቁጭ በቃ አንዴ ተረጋጊ ስሚኝ እኔ አንቺ ይኖራል የምትይው ቦታ ላይ ንገሪኝ ምናልባት እኔ የማላውቃቸው ቦታዎች ካሉ ሩታ ተረጋጊና ይሄን ቦታ እዚህ ቦታ ነው አንዴ ወደ ጭንቅላትሽ ተመለሰሽ ተረዳሽ ከዛ እኔ እዛ ጋር ሂጂ ልፈልግ ተረዳሽ እዚህ ሂጂ እፈልጋለሁ ንገሪኝ ደብሩን ይቆልፋል ለምን የሚያባብስ እንጂ በቃ ምንም ሰላም የሚፈልግ ሰው የለም ለምን ነው ከበሩ ጋር ምንድነው ችግር በቃ ትንሽ ደቂቃ እንጠብቀው እንዴ ማይሆን ነገር አድርገ ልጁ ያላሰበው ነገር ልጁን ይዞ ይመጣስ እንዲሆኝ ነው ቢለንስ ደግሞ አተረጋጉት የተወሰነ ደቂቃ 30 ደቂቃ ምናምን መጠበቅ ምንድነው የሚከብዳችሁ 30 ደቂቃ አይደለም በጣም ረጅም ሰዓት አልፎታል አይኖ ሩታዬ ተረጋግተሽ እንደዳምጪ በጣም እኔ ሌላ ሰው ቢሆን ኖሮ ግን አንቺ ሁኔታ ምንም አልተመቸኝም ምንድነው ሩታዬ ተረጅኝ ሌላ ሰው ቢሆን ኖሮ እመቤቴን ላረጋው የምችለውን አላውቅም አብርሃም ስለሆነ ግን ምንም ያረጋዋል ብዬ አላስብም አብርሃም እኮ አባቱ ታውቃለች እኮ አዳምጪኝ ሩታ እኮ ባሏ ነው አባቱ እንደሆነ ታውቃለች ሜሪ እንደ መጨነቃችሁ ልክ አይደለም እኮ ነው እያልሻለሽው ተቃራኒ ሆነሽ እኮ ነው ያልገባኝ እኮ ለዛ ነው ተቃራኒ ሆነሽ ነው እያወራሻለሽው አንዴ አስተውይ እንዴ እኔ ካለሽበት ነገር ንቂ አንዴ ሜሪ ሌላ ነገር ካለ ንገሪ የምታውቂው ነገር ካለ አትልፋ እቺ ልጅ አታልቅስ ንገሪ ለምን እንደክማለን እኛስ ኧረ በጣም ተሳፍሩ ሰው ናችሁ እግዚአብሔር ማን ስላደረገ ለክፉ ቀናቱን ተገልብጣ ጭራሽ አብርሃም ምናምን ያልከኝ ሰው እኮ ነው አንተ ጋር ምንድን ነው የማወራው እኔ ልጁ ሳይሰማኝ ቀርቶ አይደለም ነው እያልኩሽ ያለሁት አቤት ደቂቃ ግማሽ ነው የሚያልቀው ሩታ ያን ነገር ልንገርሽ ሊያናድድ ቢሞክር አንቺን ሊያናድድ ይሞክራል የሆነ ነገር ሊያደርግሽ በልጁ ግን ይሄን ነገር ሊያደርግ አይችልም አንድ ልጁ ልብስ መቀየር አለበት መብላት አለበት መተኛት አለበት ይሄን ኃላፊነት ማንም ሊወጣለት እንደማይችል ያውቀዋል የሆነ ነገር ገጥሞት ሊሆን ይችላል የሆነ ታይም 30 ደቂቃ ምናምን ነገር አይደለም እኔ እያወራሽኝ ያለሽው 30 ደቂቃ ነገር አይደለም 30 ደቂቃ ምናምን ያቸውና ስልኩ አይሰራም እስከው እኮ የገጠመውን አናውቅም ወይ ጌታዬ እሺ ምንድነው ማለት አንቺ ሄደን አመልክተን ስንመጣ እዚህ ጋር ልጁን ይዞ ቆሞ ብታገኙ ምን ትያለሽ እንዳመለከተን አውቆ ይሆናል ሌላ ምን ሊያርግ ይችላል ኢየሱስ ማረ በዚህ ያህል ሩታ እንደዚህ አትሁኝ ምን ሆነሻል ምንድነው ማለት ነው ምንድነው እናረግ ፈለግሽ አንቺ ለኔ ነገር አንዴ ዲያና እንደዚህ ነው እናረግ የፈለግኩት በይ ስንት ሰዓት አየን በጣም ረጅም ሰዓት ሜሪ
እኔ እኮ አሁን እንቅልፌ በቃ የተነሳሁት አይተሽኛል አይደል እንዴ? እኮ አሁን የተነሳሽው ያላሽ ነበር። እኔ ግን እዚህ እየተጨነኩኝ ነበረ። ስደውልለት አይነሳም፣ ቴክስት ሳደርግለት አይነሳም። ለእህቱ ብደውል ስልኩ አይሰራም፣ ለወንድሙ ብደውል ስልኩ አይሰራም። እንዴት ነው የወንድሙም የእህቱም ስልክ የማይሰራው? ለዚህ ምላሽ አለሽ? የእሱ ስልክ ተበላሽቶ ሊሆን ይችላል። እንዴት ነው የሶስት ሰው ስልክ በአንድ የሚበላሸው? ጎማው ሊተነፍስ ይችላል። ጎማው ቢተነፍስ ታዲያ ስልኩ ምን አገናኘው? ጎማና ስልክ ምንም የማይገናኝ እኮ ጭራሽ ሰማይና የምድር ያህል ርቀት ያለው ነገር እኮ ነው እያወራሽ ያለሽው። እንዴት ነው የሁሉ ደስታ በአንዴ እንደዚህ ማደፍረስ የሚቻለው? ማለት በቃ በጣም ደስ የሚል ጊዜ ነበረ። በቃ ምን ነው ነበረ ገባችሁ? በቃ ከዚህ በኋላ እኔ እንደዚህ በጣም ብዙ ነገር እያወራ ነበር። እኔ ልጄን እንደዚህ ልጄ ምናምን በጣም ውሸታም ነው። ይሄው ችግር የለውም። የቤተሰብ ፍቅር ይበልጣል። እናት አባቶቻችን ማዘን የለባቸውም። የእናንተ ጉዳይ ችግር የለውም። እሺ የኛ ጉዳይ ችግር የለውም። የኛን ጉዳይ ወደ ጎን ትተነዋል እኮ አይደል እንዴ? የእናትና የአባት ፍቅር ይበልጣል። የቤተሰብ ፍቅር ይበልጣል። ለቤተሰብ እንደዚህ አድርጉ ምና እሺ አልኩኝ። ይሄ ነው ሀሳባቸው ማለት ነው። እናንተ ልጆች ናቸው። እነሱ ሴት ትልልቅ ሆኖ ምን አደረጉልኝ? እሺ ተረጋጊ ነው አትጫወት። እግዚአብሔር አለ። ምንም ነገር አይፈጠር። ፈጣሪ ያለ በቃ ችግር የለም። የማይሆን ነገር ይፈጠራል። ግን ጸጥ ነው የሚለው እኮ ስልኩ በቃ እስከመጨረሻው ወይ ምን አይደለም። በቃ የእሱ ብቻ እኮ አይደለም የሁሉ ነው የሚሰራው እኮ በቃ የሆነ ነገር ተፈጥሮ ነው ሊሆን የሚችለው። አምላክ የደግ ደጉን እናስብ። በእግዚአብሔር ዳኒ ምን ሆነ አሁን ያንዳንዴ እንኳን እናስብ እንጂ ሩታ ግድ የለሽም። ሩታዬ ስወድሽ እኔ አንቺ መጥፎ ነገር ፈልጋለሁ። የመጨረሻችን ይሆናል። ችግር የለውም። ሩታ አንዴ ብቻ ልጄ በቼ እንደዚህ አታስቢ። እሱ ጋር ምን እንደተፈጠረ አናውቅም። አይኖ መቆራረጥ በዚህ መንገድ ስሚ፣ በዚህ መንገድ አስቦብሽ ልጅሽን ሊከለክልሽ አስቦ ከሆነ እሱ ሌላ ነገር እንዳረሳለን። የገጠመውን ግን ከሱ ነው ማወቅ የምንችለው። በእግዚአብሔር ሩታ እንደ በምትወጃት ገብርኤል ማርያም በገብርኤል ምን ሆነሻል ዛሬ? ማናችንም እኮ ክፉ ነገር አላሰብንም። ምክንያቱም አባት ነው፣ ምንም አያደርጉም። ይሄ እኮ ግልጽ ነገር ነው። ምን ተፈጥሮ ነው የሚለው ነው ጥያቄ የሆነብን እኮ። አላወቅም። እሱ ካልነገረን ነው ነግረናል። አላውቅም እኔ ምን እንደፈለግኩ ታውቂያለሽ? የዚህ ነገር መጨረሻው ምን እንደሆነ አይቼ የአንቺ አስተዋጽኦ እዚህ ላይ ምን እንደሆነ ማወቅ እፈልጋለሁ። ሜሪ አንቺ እዚህ ላይ ምን አስተዋጽኦ እንዳደረግሽ ማየት እፈልጋለሁ። በጣም ባለጌ ሰው ነህ። አፈር ብላ አፈር ብላ ሌላ ምንም መድኃኒዓለም አፈር ድረስልኝ ኢየሱስ። አንተ እንደዚህ ባለጌ ነህ እንዴ? መሰዳደብ አያስፈልግም። ኧረ ዞር በል ወደዛ በእናትህ። ቁልፉን ስጪኝ። ገባሽ? እኔ አልሰጥም፣ አልናገርም። አልሰጥም። ገባሽ? እኔ የምሳደብ ሰው አይደለሁም። ዝለል፣ በዚህ ተረዳሽ? ዝለል። አልሰጥም። እኔ የሆነ ነገር አስቤ ነው ሴራ ከእሱ ጋር። እንግዲያውስ ሴራዬ እንዳይበላሽ ዝለል። ሁሌ ለአንተ እየቆምኩ ሁሌ ዞረህ አንተ የምትወጋኝ ሁሌ አንተ ነው። ስድብ መፍትሄ አይደለም። ምን ኢነርጂ የለኝም። ቁልፉን ስጪኝና ማለት ነው። ሰው አንድ ቤት እየኖረ ወንድማማቾች የተባለ ይጣላሉ ታረቃ ስለሚባል አንተ በጣም ልክ ያልሆንክ ሰው ነህ። ስለዚህ ስለ እኔ ልክነት በኋላ ሰው ዝለል። በዚያ አልሰጥም። ምን ታመጣለህ? አልሰጥም። እኮ ከአቅሜ በላይ ከሆንኩብህ ዝለል ነው። ተረዳሽ? በቂ በቃሻል። እስካሁን አዳመጥኩሽ ሜሪ። ቁልፉን ስጪኝና ልውጣና ልፈልገው። ገባሽ? እዚህ ጋር ቁጭ ብዬ ከአንቺ ጋር የምነጋገሩ ሰዓት አልፈልገውም። ፍለጋ ልውጣ። ካገኘሁት አገኘሁት፣ ካላገኘሁት የደረስኩበትን አሰብሻለሁ። ምን ያሰብክ ነው? ምን ፈልገህ? ለምን ቁልፉን አስጪኝ? ምን ነው እንዳልወጣ ፈለግሽ? ችግርሽ ምንድን ነው? ምንድን ነው የምታወራው? እንዳልወጣ ከፈለግሽ የሆነ ነገር አለ ማለት ነው። ሂድ በእናትህ ዳኒ። የት ነው? ከአፉ መርዝ ነው። የትም እኮ ሄደህ ምንም የምታመጣው። ሂዱጣ። ለምን አትረጋግም? እሷን አባብላለሁ። ነገር ይቀምርብኛል። ቁጭ ብለው ተረጋጋ። ሲጀምር አመረጋጋት አቅቷለን። ተረጋጋ መጀመሪያ። እሺ ቆይ ልረጋጋ፣ እናንተን ላረጋጋ። ምንድን ነው ማድረግ ያለ? በጣም ነውር ነው። በእናትሽ ስለ ልጄ ላስብ። ልጄ የት ገባ ልበል? ምን አስበው ነው ልበል? ከዛ እናንተን ጭቅጭቅ ልስማ። ኧረ ምን እየሆናችሁ ነው? ግን ቢያንስ ለእኔ እንኳን አታስቡም። ሌላው ቢቀር ቁልፌታለ ሩታ በእናትሽ በቃ እኔም ወጥቼ እፈልገዋለሁ። ሩታ በእናትሽ በቃ መረጋጋት ከቻልሽ ተረጋግተሽ ቁጭ በይ። ጭራሽ ጣልሻለ ሩታ። ሰው ያምናል፣ እንደዚህ አይነት ወሬ ሰው ያምናል። ትቀልጃለሽ እንዴ? ስለሱ
ሰው መጨነቅሽ አልፈልግም። በቃ አንቺ ማንነት ነው የምትጨነቂው፣ ስለ ሰው ወሬ ነው አይደለም። በቃ ሰው ሌላ ነገር አለሽ የለሽም። በእናትሽ ቁልፍ እኮ አለሽ ወይ የለሽም አይደለም። ስለ ሰው ምን ጨነቅሽ ታዲያ? ስለ ራስሽ ማንነት ራስሽ ብታውቂ ከሆነ ስለ ሰው ምን አገባሽ? ሰው ሲፈልግ ለምን ገደል አይገባም? ለምን ነው አትረጋጉት? ቆይ አሁን እኔ እናንተ ማረጋጋት አለብኝ በዚህ ጊዜ? ስንትና ስንት ነገር እያስጨነቀኝ ባለበት ሰዓት እኮ ይቅርታ ብታ እኔ ሲኒ ልጅ የት እንደገባ ማወቅ ተሰለኝ። እሺ በቃ እግዚአብሔር አላንሽ በቃ እግዚአብሔርን ምንም ነገር ምንም ይመጣ ካልሆነ እናመልክት ይመጣ እንግዲህ የሚለበስ ደርቢና አምጣና መልክት ችግር የለውም። እኔ በቀና ነገር አስቤ ነው እንጂ ነገሩን ቢሚዟዛር እኮ እኔ በእናትሽ ሩታዬና መልክትና እኔ ሹራብ ነገር ደርቢ ችግር የለውም። ሜሪ ማለት በእግዚአብሔር በቃ በእግዚአብሔር ይመልሱናል። ምንም ማናወራ እኮ በቃ እንሞክር። ጃኬት ምናምን አለሽ? ይመልሱናል። ጃኬት ሽል እንዳለ አላውቅም። በቃ ተወዳልሷል። ታደርግ በቃ እሺ ልደረግ በቃ እሺ ምንሽን አርጊኝ በቃ ምንሽን አርጊ በቃ ሩታ በእግዚአብሔር በቃ እሺ ከዛ በቃ ልበሽ ነኝ ስሚኝ ሩታ አሁን ማለት ነው እስካሁን እንድንወጣ አልነበረም። አሁን ደግሞ እንድንወጣ ተፈለገ። ሰው ችግር የለውም ሩታ እረፍት አድርጊ። እኔ ሩታ ገባሽ አይደለ? ሩታ አትውጣ ሜሪ በቃ ጸጥ በይና ሩታ አትውጣ። አንቺና ሩታ እቤቱን እንውጣለን። ችግር የለውም። አንተ ራሱ ማን ነው ወጪ ያደረገ? አትወጣም ብቻ ነው አንተ ያሰብከው ነገር ቢኖርስ አንተ እዚህ ሴራ ውስጥ እኔን አጠቃለኸኛል እንዴ? አንተ ማትጠቃለለው እዚህ ሴራ ውስጥ ማን ነው አንተ? እሺ ሴራው ላይ ካለሁበትም ሴራው ላይ ልኖርበት አብረን ነው የምንሄድ ሶስታችን። ለምን ነው ለምን ብቻኛ እንድንመጣ አልፈለክም? መሽቷል። አትውጣ። እኔ ለምን እኛ እንድንመጣ አልፈለክም? አልገባኝም። ለምን አልፈለክም? ናኒ እየተግባባን አይደል? በደንብ ከዚህ በላይ ግን ተግባብቼ አላውቅም ከሰው ጋር። አንተ በጣም ሰላም አትወድም። ችግር የለውም። እናንተ እዚህ ሁኑ። እዚያ አልሆንም። እኛም እንሄዳለን። ምንድን ነው አልገባኝም። ሩታ ምንም አያገባትም። እዚህ ውስጥ እንሄዳለን። እኛ በቃሽ ሜሪ እንሄዳለን። በቃሽ። ምንድን ነው ያሰብከው? አየህ እንዴት እንደሚያም ያማል ንግግሩ። ያማል እንደ አንተ ምንድን ነው የስነ ስርዓት ይኖር እንጂ አልገባኝም። ምን ሆነ ነው ሜሪ? መናገር ስላልፈለኩ አይመለከተኝም። አንተ ውጡ ግቢ የምትለን ሰዎች አይደለንም። አይመለከተኝም። ሜሪ ስለማከብርሽ ነው። ስሚኝ እኔ ሌላ ሰው ቢሆን ሁላችንም አንወጣም፣ ከወጣንም አንድ ላይ ብንወጣ። ስለዚህ የታሰበ ነገር አለ ማለት ነው። አንዴም እንቀራለን። ይኸውልሽ ዝም እያልኩ እየሸሻ ያለሁት ስለማከብርሽ፣ አንቺ መናገር ስለማልፈልግ እጄ እንዳይሰበር ነው። አንቺ መናገር አልፈልግም። ችግር የለውም። ኧረ አንቺ ጋር ክፉ ደግ መነጋገር አልፈልግም። ችግር የለውም። እናንተ እዚህ ሁኑ፣ እኔ ልውጣ። ችግር የለውም። ቁልፉን ስጪኝ። እናንተ እዚህ ሁኑ፣ እኔ ልውጣ። አልሰጥህም። ፈራሁ በጣም ተሰማኝና ፈርቼ አይኔ እንዳይጠፋ ጥርሴ እንዳይወድቅ እጄ እንዳይሰበር ፈራሁ። ምንድነው ማክበሬን ያልተረዳሽው? እናንተ እንዲሆናችሁ ነው። በቃ እሺ ትንሽ ተጨቃጭቁ ነው ያላችሁ። ቢያንስ እኔ ራሴን ለማረጋጋት ሞክሬ እግዚአብሔር አምጣልሽ። ኧረ ተወኝ እንዳሉ ምን ሆኗል ዛሬ? ተወኝ። እኔ ምን ሆኗል? አልሰጥም። ነይ እንደዚህ ነይ ሩታዬ ነይ እንደዚህ ሜሪ ቁልፉን ስጪኝ ያልኩሽ ነው። ሜሪ ደስ የሚለው መከባበራችን ነው። ገባሽ አይደለ? እኔ እየተከባበርን ስለሆነ ሪስፔክት ስለማደርግሽ እየሸሸሁሽ ያለሁት። አመሰግናለሁ። ዳኒ ቆይ ተረጋጋ። ማለት መውጣት ካለብን አንድ ላይ እንወጣለን። ለምን አንቺ መውጣት ካለብን አንድ ላይ ነው። ዳኒ ቆይ ዳኒ
ሰምን ይኸው ቁልፍ ሩታ የምትሰማኝ ከሆነ ነው የምትሰማኝ ከሆነ ነው ቦታ ሄጄ ሄድ ያለብኝ ቦታ ሄጄ አስጠርቼ ሩታ እንደተቀመጥሽ ወይ ችግር የለውም እዚህ ሁኑ ሩታ ሂዱ በቃ ሁለታችሁ አንዴ እናንተ እዚህ ሁኑ ለምንድን ትሰሙኛላችሁ ወይስ አትሰሙኝም አንዴ እኔ መስማት ትፈልጋላችሁ ንገሪኝ ምንም አይጨንቃችሁም ቆይ ስለኔ እናንተ ስላንቺ እኮ ነው የምናወራው ለማን ታዲያ ነው ነገር ሩታ ማለት ልጄ እኮ ነው የጠፋው እኩላንቺ ልጅ እኮ ነው የሚጨቃጨቅ ነው እናንተ ጭቅጭቅ ነው የሚበልጠው ወይስ ተረጋግታችሁ መግባባት ነው የሚበልጠው መረጋጋት አልቻለሁ ለምንድነው የምትወቃቀሱት አሁንም ለምንድነው እሱ ነው እሷ ነው ለምንድነው የምትባባሉት እሱ ነው የጀመረው ሲጀመር ለምን ታያለሽ እኮ ነው እያልኩሽ ያለሁት ሜሪ መጀመሪያ እናንተ ሰላም ሁኑ መጀመሪያ ተረጋጉ የሆነ ነገር መፍትሄ ለመፈለግ የሆነ ችግርን ለመፍታት መግባባት አለባችሁ አይደል እንዴ እንዴት ነው ታዲያ ችግሩን መፍታት የምንችለው እንዴት ነው ለዚህ ነገር መፍትሄ ማግኘት የምንችለው እናሱ እንደፈለገ እየተናገረ ነው እንዴ አንቺ እንዴ ሜሪ አንቺ እንደፈለግሽ እየተናገርሽ ነው እየሰደብሽ ነው በጣም ይሄ ደግሞ ትክክል አይደለም በቃ ተውት የእናንተን ጉዳይ ለበኋላ አስቀምጡት ይደመረሳለሁ ዝም ለማለት ሞከርኩኝ እውነት በጣም ጨንቆኛል እኮ ለምን አይታያችሁም በእናታችሁ እሺ ተነሽ ስማሙልቱ እኔ ልቤም ደንገጥ አላለም መቤቴ በቃ የሆነ ነገር ማለት የሆነ ነገር ገጥሞት ነው እንጂ በእንደዚህ ያህል ቀላል አይነት ነገር አላስብም ካረጋ ግን አጠፋው ይችላል የሚሞቀው ነው ሩታ ተነሽ ችግር የለውም ሩታ ተነሽ ነው ችግር የለውም በቃ ነው ተነሽና የለውም በቃ መጀመሪያ እናንተ ተረጋጉ ችግር የለውም ውጪ ተጨቃጭቁ አልፈልግም በስነ ስርዓት ሄደን ማመልከት ካለብን እናመልከታለን ችግር የለውም መፈለግ ያለብን ቦታ እንፈልጋለን ችግር የለውም ተነሽ ችግር የለውም ስሚ ሜሪ ተረጋጉ ችግር የለውም ና ችግር የለውም ይኸውልሽ እምቢ ሊሉ ይችላሉ ፖሊሶቹ ግን እናሳምናቸዋለን እኛ እናሳምናቸዋለን ከኔ ለምናችሁ እንዳትጨቃጨቁ በእግዚአብሔር ነው እኔ ችግር የለውም በቃ አይዞሽ